በዘመናችሁ መገፋትን እንዳጠሉ፣ መፈተንን እንዳጠሉ፣ መውረድን እንዳጠሉ፣ መተቸትን እንዳጠሉ፣ አጣብቂኝ ውስጥ መግባትን እንዳጠሉ። እናንተ ውስጥ ያለው ሰብስታንስ ልዩነት የሚያመጣው የዛን ጊዜ ነው። እሳቱ ሲያልፍ ነው። እሳቱ ስራ ላይ ነው። እሳቱ ስራ ላይ ነው። መልእክት ያለውና መልእክት የሌለውን እየለየ ያልፋል። ጥሪ ያለውና ጥሪ የሌለውን እየለየ ያልፋል። እሳቱ እንደ ሀገር ነው የሚመጣው። መልሱ ግን የግል ስለሆነ ጥቂቶች ሲያልፉ ብዙዎች ይወድቃሉ። ለትልቅ ነገር ካያችሁ እዛ ትልቅ ነገር ላይ በመሰላል አትወጣም። አባ በሊፍት አትወጣም። በገፍተው ነው የሚያወጡ። ገፍተው ነው እንጂ ቢያወጡ ያው ዝም ብለህ አጨብጭበው ብለው አያወጡ። እግዚአብሔር ቶፕ ሊያደርግ ሲፈልግ ሰፈር ላይ ቶፒክ ያደርጋል። እግዚአብሔር ለምንድነው ስፈተን ዝም የሚለው? ነገር ሲከብደኝ ዝም የሚለው? ቀን ሲጨልምብኝ ዝም የሚለው? ወዳጆቼ ፊታቸውን ሲያዞሩ ለምንድነው ዝም የሚለው? በህመም፣ በችግር፣ በማጣት፣ በከፍታ፣ በተቃውሞ፣ በብዙ ሁኔታ ሲቸገር አይቶ፣ ስፈተን አይቶ፣ ሲጨነቅ አይቶ ለምንድነው እግዚአብሔር ዝም የሚለው ብላችሁ ከጠየቃችሁ በፈተና ሰዓት ዝም ማለት የመምህሩ ባህሪ ነው። ፈተናን የሚያቀል ነገር ቢኖር ንጹህ ልብ ነው። ይገርማል። ንጹህ ልብ ፈተናን የምታሸንፉበት አቅም ነው። ፈተናን ማስቀረት አትችሉም። ፈተናን መቋቋም የምትችሉበትን ኃይል ግን ከእግዚአብሔር ዘንድ መጠየቅ ትችላላችሁ። ፈተና የሚያመጡብን እነማን ናቸው? አንደኛ የመጀመሪያው እግዚአብሔር ከእግዚአብሔር የሚመጣ ፈተና። ለምንድነው እግዚአብሔር የሚፈትነን ካላችሁ ስለሚተማመንብን ነው። ጻፉ። ታውቃላችሁ አንዳንድ ጊዜ ወላጆች ልጆቻቸውን ትምህርት ቤት ሊያስመዘግቡ ሲሉ በፈተና የሚያስገቡ ትምህርት ቤቶች አሉ። እና ወላጆች በልጆቻቸው ሲተማመኑ እጃቸውን ይዘው ሄደው ለፈተና ይሰጧቸዋል። የኔ ልጅ ይሄንንማ ስትሬት ነው የሚዘጋው ነው። እግዚአብሔር ይገርማል። እግዚአብሔር የማይተማመንበትን ሰው አይፈትንም። ስለሚተማመንባችሁ ነው እግዚአብሔር የሚፈትናችሁ። ደግሞ እግዚአብሔር ያስተማረው ነው የሚፈትነው። ከእግዚአብሔር የሚመጣ ፈተና አለ። ከእግዚአብሔር የሚመጣ ፈተና ለምንድን ነው የሚመጣው ብለህ ከጠየቅከኝ ስለሚተማመንብህ፣ እንደምትመልሰው፣ እንደምታልፈው። ደሞን እቺ ፈተና፣ ደሞችን ብሎ ፈተና፣ ደሞችን ብሎ ጥያቄ። ለምን በለኛ ሰይጣን ዓለምን ጠቅላላ ዞረ እግዚአብሔር ጋር መጣ። አንተ ስለምታበላው ነው የሚያመልክህ፣ ስለምትጠብቀው ነው የሚያመልክህ። ሰው ገንዘብ ካለው ችግር የለም ያመልካል። እግዚአብሔር ስለሚተማመንበት ኢዮብን ለፈተና አሳልፎ ሰጠው። በድጎማ እንደማያመልከው፣ በጥቅም እንደማያመልከው፣ ስለሆነለት እንደማያመልከው ሰው ሁሉ ያይ ዘንድ እግዚአብሔር የሚተማመንበትን ባሪያውን ነው የሚፈትነው። ሆይ እያመለኩት፣ እያገለገልኩት፣ እየኖርኩለት፣ እየሮጥኩኝ እግዚአብሔርን እየወደድኩኝ ለምንድን ነው ፈተነው የምትሉ ሰዎች ካላችሁ ቢኮዝ ስለሚወዳችሁ ነው። ሁለተኛ ፈተና የሚያመጡብን ሁለተኛ ወዳጆቻችን። እግዚአብሔር ስለሚተማመንብን ይፈትነናል። ወዳጆቻችን ስለሚጠራጠሩን ይፈትኑናል። ስለሚጠራጠሩን ይፈትኑናል። ምን ማለት ነው? በአጭር አማርኛ ስለሚጠራጠሩን ይፈትኑናል ማለት ምን ማለት መሰለ? እያዩክ እኮ ነው ይደውሉልሃል። የት ነህ ብለው የት ነህ እያዩ እኮ ነው። አንተ ደግሞ እዚህ እኮ ነህ፣ እዚህ ነህ ያለውና የት ነህ ሲሉ አዲስ አበባ ነኝ ትላለህ። እያዩ እኮ ነው። በመጀመሪያ ባይጠረጥሩ ራሱ እንዴት የት ነህ ይሉሃል። እንደምትዋሻቸው ስለሚጠረጥሩ ይፈትኑሃል። ከዛስ ሲፈትኑ ይጠረጥሩሃል። ስትወድቅ ያረጋግጣሉ። ስትወድቅ ምን ያደርጋሉ? ያረጋግጣሉ። ሰዎች ስለሚጠረጥሩ ይፈትኑሃል። ሶስተኛ ሰይጣን ነው የሚፈትነው። ሰይጣን ይፈትነናል፣ ለመጣል ይፈትነናል። እግዚአብሔርና ሰይጣን ልዩነታቸው እግዚአብሔር አስተምሮ ሲፈትነን፣ ሰይጣን ሳያስተምር ነው ይፈትነን። ሰይጣን የሚፈትነን ለመጣል ነው የሚፈትነን። ሰይጣን ብቻ ነው ሊጥልህ የሚፈትንህ እንጂ ሞራል ሊሰጥ አይደለም የሚፈትነው። እግዚአብሔር ስለሚተማመንብህ፣ እግዚአብሔር ስላስተማረ እንደምታልፍ እርግጠኛ ስለሆነ ይፈትናል። ሰውስ ስለሚጠረጥር ይፈትናል። አልቸገራቸውም እኮ ሳይቸገራቸው ቆይ እንደው ብድር ልጠይቋቸው ይላል። እንትን ብር ፈልጌ ነበር የለኝም ምናምን ስትል ይሄው ለምን ዛሬ ይሄንን ከሰማችሁኝ ተሳክቶልኛል። አሁን የምነግራችሁን ከሰማችሁ ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? ሆይ ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? አይወደኝም፣
አላሳዝነው? እንዲህ ሲጨነቅ፣ እንዲህ ሲቸገር፣ እንዲህ ሲጠበብ እምባዬ ምግብ ሲሆን ከሰውነት ተርታ ስወጣ ለምንድን ነው እግዚአብሔር በፈተናዬ ጊዜ ዝም የሚለው? ቢኮዝ መምህር በፈተና ሰዓት ስራው ዝም ማለት ነው። በትምህርት ጊዜ ያወራው መምህር በፈተና ጊዜ እጁን ወደ ኋላ አጣምሮ ክፍል ውስጥ ይዞራል። ስራው ነው። ዝም ማለት ስራው ነው። ሴሚስተሩ ሙሉ ያስተማረ መምህር፣ እየጮኸ ያስተማረ መምህር፣ እያቀፈ ያስተማረ መምህር ልክ ጥያቄውን ሲሰጥህ ከዛ ሰዓት ጀምሮ ቁልጭልጭ ብትል ብልጭ ብትል ብትጨነቅ መደመር ቢጠፋብህ ማባዛት ብትረሳ ዝም። መምህር ያስተማረውን ተማሪ ሲፈትን ዝም ይላል። አሁን አዳራሽ ውስጥ በመንፈስ ቅዱስና በቃሉ አማካኝነት የሕይወታችሁ መምህር እግዚአብሔር ይጮሃል፣ ያስተምራችኋል። ስለ ፍቅር፣ ስለ ሕይወት፣ ስለ ትዕግስት አልፎ ስለ መሄድ ያስታጥቃችሁና ወደ ሕይወት ሜዳ ስትገቡ ዝም ይል። እዚህ ያስተማራችሁ እግዚአብሔር፣ በምታውቁትም በማታውቁትም መልኩ ዕውቀትን የሰጣችሁ እግዚአብሔር በምትፈተኑበት ሰዓት እርሳሱን እንዲይዝልህ፣ ጥያቄውን እንዲያከብልህ፣ ማባዛቱን እንዲያባዛልህ ዶንት ኤክስፔክት። ይሄ የአስተማሪ ባህሪው ነው። በፈተና ሰዓት ዝም ማለት የመምህር ስራው ነው። የአስተማሪ ስራው ነው። የለፋበትን ተማሪ በፈተና ሰዓት ዝም ይለዋል። መልሱን ይጠብቃል። መልሱን ይጠብቃል። ምን ብሎ እስከሚመልስ ድረስ ይጠብቃል። አስተማሪ ሆኜ ስለማቃቃለሁ፣ ተማሪም ሆኜ ስለማቃቃለሁ ሴሚስተሩ ሙሉ ያስተማርኩትን እጄን ወደ ኋላ አድርጌ ይገርምሃል፣ ዘመድህም ቢሆን ዝም ነው የምትል፣ ሰላምተኛም ቢሆን ዝም ነው የምትል፣ ብዙ ቀን ዳስተር ይዞ ብላክቦርድ ያጸዳልህም ቢሆን ዝም፣ የባለስልጣን ልጅም ቢሆን ዝም ነው የምትል፣ የባለ ሀብትም ልጅ ቢሆን ዝም ነው የምትል፣ ቆንጆ ቢሆን ረጅም ቢሆን የፈለገው ቢሆን ዝም ነው የሚለው አስተማሪ። ይዞራል፣ ያያል። የሕይወት መምህር እሱ በወሰነው ስፍራ ያስተምራችኋል። ከዛ ወደ ሕይወት ጥያቄ ውስጥ ስትገቡ ስለሌላ አይደለም አጠገባችሁ፣ እነዛን ውብ ቀናቶች እያስታወሰ ስለ ፍቅሩ የምትመልሱትን ምላሽ ሊያይ ዝም ይላል። ስለ ማንነቱ የምትመልሱትን ምላሽ ሊያይ፣ ስለ ነገራችሁ ሚስጥር የምትመልሱትን ሊያይ ዝም ይላል። የዛን ጊዜ ጨክኖባችሁ አይደለም፣ ከሕይወት ሊያጎላችሁ ከበረከት ሊያስቀራችሁ ሳይሆን በሚቀጥለው ቀን ስማችሁን ከፍ አድርጎ ሊጠራና በጓደኞቻችሁ ፊት ሊሸልማችሁ፣ በሕይወታችሁ መዝገብ ላይ የሚገርም ማስታወሻ ሊጽፍላችሁ ዝም ይላል። የሱ እጅ የሌለበት፣ የሱ እርዳታ የሌለበት፣ የሱ አድሎ የሌለበት፣ እናንተ ግን በማንነት ከሱ የሰማችሁት በመንፈሳችሁ ላይ የታተመ ድንቅ መንፈሳዊ አቅም በዛ ሁኔታ ቦግ ብሎ ሲወጣ የዛን ጊዜ መምህር ደስ ይለዋል። ይገርማል። እበለኝ አብዛኞቹ የኔ አስተማሪዎች ካስተማሩና ፈተና ከፈተኑ በኋላ 60 ተማሪ 50 ተማሪ ክፍል ውስጥ ቢኖር ከላይ መጀመሪያ የሚቀመጡት ከ50 እስከ 60 ያመጡት ብቻ ናቸው። እንደውም ብዙ ጊዜ አስታውሳለሁ 59 58 57 ያመጣን ተማሪዎች ይሰጠንና ከታች ያለው ለአንድ ተማሪ ስጣቸው ብሎ ይሄዳል። ስጣቸው ብሎ ይሄዳል እና የክፍሉ አለቃ ነው እንትናትና ያውላችሁ እያለ የሚሰጠው መምህሩ ለነማን በእጁ እንደሚሰጥ በደንብ ያውቃል። ለሰሙት በእጁ ይሰጣቸዋል። ላዳመጡት በእጁ ይሰጣቸዋል። ዋጋ ለከፈሉ በእጁ ይሰጣቸዋል። እንግዲያውስ እንደዚህ ነግራችኋለሁ። ይኸውላችሁ ከፈተናችሁ በኋላ በሚገርም ውጤት በሚገርም ስብዕና ስትገለጡ ክብራችሁን ከሰው እጅ ሳይሆን ከአባታችሁ እጅ ትቀበላላችሁ። ከሰው እጅ አይደለም የምትቀበሉት። ከሰው እጅ አይደለም የምትቀበሉት። ውጤታችሁን፣ ግሬዳችሁን፣
ከሰው እጅ አትቀበሉም። ከጎረቤት ከጓደኛ ከሰፈር ሰው እጅ አትቀበሉም። በዛ መከራ በዛ ንዳድ ውስጥ በዛ ጥያቄ ውስጥ በዛ ረሃብና እንግልት ውስጥ እግዚአብሔር አምላካችሁ ጋር ተጣብቃችሁ ያለፋችሁበትን ሕይወት አክሊላችሁን ከሰው እጅ ሳይሆን ከእግዚአብሔር እጅ ትቀበላላችሁ። ራሱ በእጁ ይሰጣቸዋል። ከፍተኛው ነጥብ ያመጡትን ራሱ በእጁ ስማቸውን እየጠራ በኩራት ነው ስማቸውን የሚጠራው። በድል ነው ስማቸውን የሚጠራው። ይኸው እግዚአብሔር ምስክሬ ነው። በዚህ ትውልድ መካከል መታሰቢያ እግዚአብሔር ይሰጣቸዋል። እግዚአብሔር መታሰቢያ ይሰጣቸዋል። በቤተ ክርስቲያን መካከል እግዚአብሔር መታሰቢያ ይሰጣቸዋል። ላትረሱ እግዚአብሔር መታሰቢያ ይሰጣቸዋል። በጦር ሜዳ ላይ ዋጋ የከፈሉ ሰዎች መንግስት መታሰቢያ ይሰራላቸዋል። በሰላሙ ጊዜ የህይወት መምህር እሱ ሲያጫውትሽ በደንብ ከሰማሽውና በፈተና ጊዜ ሳትደናገጪና ሳትበደበጂ እሱ ላይ ታምነሽ ሁኔታውን ካለፍሽው አትጠራጠሪ። ያለፍሽበትን የህይወት እሳት ዋጋውን ከሰው አይደለም ከእግዚአብሔር ከራሱ እጅ ትቀበያለሽ። ከእግዚአብሔር ከራሱ እጅ ሆይ እግዚአብሔር ለምንድነው ስፈተን ዝም የሚለው? ነገር ሲከብደኝ ዝም የሚለው? ቀን ሲጨልምብኝ ዝም የሚለው? ወዳጆቼ ፊታቸውን ሲያዞሩ ለምንድነው ዝም የሚለው? በህመም በችግር በማጣት በከፍታ በተቃውሞ በብዙ ሁኔታ ሲቸገር አይቶ ስፈተን አይቶ ሲጨነቅ አይቶ ለምንድነው እግዚአብሔር ዝም የሚለው ብላችሁ ከጠየቃችሁ በፈተና ሰዓት ዝም ማለት የመምህሩ ባህሪ ነው። ባህሪው ነው ዝም ያሰኘው። ወዳቸዋለሁ የሀገሬ ልጆች። ጎበዝ ተማሪውን ያውቃል መምህሩ። በዘመድ የገባውንም ተማሪ ያውቃል። ጎበዝ ተማሪም ያውቃል። ለምንድነው እግዚአብሔር ዝም የሚለው? እንዲህ ብላችሁ ጻፉ። እግዚአብሔር በፈተና ሰዓት ዝም ማለቱ መምህርነቱ ነው የሚያሳየው። ወዳጆቼ በፈተና ሰዓት ሰዎች ሲርቁን ልናዝን አይገባንም። ምክንያቱም ሲጨልም የገዛ ጥላችንም ይርቀናል፣ የገዛ ጥላችንም ይሸሸናል። በፈተና ሰዓት ሰዎች ሲርቋችሁ ልታዝኑ አይገባችሁ። ለምን ቢባል ሲጨልምባችሁ እንኳን አይደለም ወዳጃችሁ የገዛ ጥላችሁም ይሸሻችኋል። ይሄ ቀኑ ሙሉ ሲከተላችሁ የነበረ ጥላ ልክ ሲጨልም ይሸሻችኋል። ባህሪው ነው። ሰው ሲነጋ መጥቶ ሲመሽ መሄድ፣ ሲሞላ መጥቶ ሲጎድል መሄድ፣ ስትበረቱ መጥቶ ስትደክሙ መሄድ ባህሪው ነው። በዚህ አትገረሙ፣ በዚህ አትደረጉ። ሲሆንላችሁ መጥቶ ሲበላሽባችሁ መሄድ ሰው ባህሪው ነው። አትገረሙ ወዳጆቼ። አንድ እውነት ልንገራችሁ። ለምንድነው እግዚአብሔር በፈተና ሰዓት ዝም የሚለኝ? እግዚአብሔር ሕይወታችንን ተንቀሳቃሽ መጽሐፍ ሊያደርገው ስለሚፈልግ ነው። ተንቀሳቃሽ ላይብረሪ ነው የሚያደርግ እግዚአብሔር። ካንተ በኋላ የሚመጣን ትውልድ ስለምንም ይፈልግ ሂድ እሱ ጋር ነው የሚለው። ያው ላይብረሪ ነው የሚያደርግ። ፓስተር ተስፋዬ ጋቢሶን ስታወራው ሰዓቱ እንደሄደ ትዝ አይልህም? ይጣፍጥሃል። በመከራ ሰዓት ተፈተነው ያለፉ ሰዎች ያው ላይብረሪ ነው የሚሆኑት። ተንቀሳቃሽ መጽሐፍ ነው የሚያደርግ እግዚአብሔር። ብትገለጥ አታልቅ። ብትገለጥ አዲስ፣ ብትገለጥ አዲስ፣ ብትገለጥ አዲስ። ደግሞ ኩንታል ሙሉ ገለባ ሳትሆን ሰብስታንስ ያለ ፍሬ ያለ መልእክት ያለ ትምህርት ያለ ቅባት ያለብህ። ትናንትና እኛ ቤተክርስቲያን አንድ አገልጋይ መጣ። ቤተክርስቲያኑን ከጀመርኩኝ 2 ዓመት ተኩል ነው እና አንዳንድ ምክር እንድትመክረኝ ፈልጌ ነው አለና ሲገባ የኛ ቤተክርስቲያን 2 አገልጋዮች አጠገብ ያሉ ሊወጡ ሲሉ ቁጭ ብለው አልኳቸው እና እስቲ ምንድነው የተቸገርክበት አልኩት። የእግዚአብሔር ሰው ለ2 ዓመት ተኩል ቤተክርስቲያን ፕላንት አድርጌ ያገለገልኩ ነው። የተቸገርኩባቸው እነዚህ ነገሮች ናቸው ብሎ መተንተን ሲጀምር አጠገቤ የተቀመጡት የኛ ቤተክርስቲያን አገልጋዮች መሳቅ ጀመሩ። ለምን ሲባል እሱ የሚያወራቸውን ነገሮች በጠቅላላ አጠገቤ የተቀመጡት ከኔ ጋር እየዳሰሷቸው እየዳበሷቸው ያለፍናቸው ናቸው። ስለሱ ቤተክርስቲያን ሲያወራ ስለኛ ቤተክርስቲያን የሚያወራ ይመስላል። እሱ የገጠመውን ነገር ሲያወራ የኛ ቤተክርስቲያን አንድ አባል በእጃዙር ነግሮት ይመስላል። ምክንያቱም የሆነ ሁኔታ ውስጥ ገብተሃል፣ ወጣሃል፣ ገብተሃል፣ ቀረህም። ስትወጣ የሚቀጥለው ትውልድ ካንተ በኋላ የሚመጣው እዛ ሁኔታ ውስጥ እንዴት ገብቶ እንዴት እንደሚወጣ አይዲያ የለውም። እግዚአብሔር እንደተናገረው እንደዛ እንደሆነ መጽሐፍ ሲናገር እንደተናገረው እንዲያደርግ እግዚአብሔርን
አምነዋለሁ አለ ጳውሎስ አይደለም። የጳውሎስን ሐዋርያ ሥራ ያነብና አንተ ህይወትን ሲያይ ሰምቷል። ትንቢት ሲነገር ሰምቷል። ትንቢት ሲነገር ጉባኤ ቁጭ ብሏል። አከብርሃለሁ፣ አደርስሃለሁ፣ ሻግርሃለሁ፣ አሳልፍሃለሁ ሲል ሰምቷል። ከዛስ ጉርጓድ ስትገባ መከራው ስትገባ ይከታተላል። ተገፋ፣ እንዲሁ ሰደቡት፣ ወደቀ፣ ጨለመበት፣ ያያል ሁሉን። ከዛ ሄደ። መጨረሻ ላይ በክብር ሲያቆመ እንደዚህ ይላል፣ ድሮም ቢሆን እኮ ቃሉ ይላል እግዚአብሔር የተናገረውን ያደርግ ዘንድ ታማኝ እንደሆነ አቤት ያነባል። ከዛስ እሱ ሊቋቋመው የማይችለውን የህይወት እሳት አንተ አልፈበት ስትሄድ በእውነት ይላል እግዚአብሔር እንደተናገረው እንዲሁ ነው። አንተ እያለፍክበት ነው። እግዚአብሔር ሲፈትነን ብላችሁ ጻፉ። አንደኛ በአቅማችን ነው የሚፈትነን። ሁለተኛ ይቆጣጠረዋል ፈተናውን ራሱ። ይገርማል። ልክ ብረት እሳት ውስጥ ሲገባ አቅላጩ ብረቱን በእሳት የሚያቀልጠው አቅላጭ እጁ መቆጣጠሪያው ላይ ነው። እሳቱ ካነሰም ብረቱ ቅርጽ አይዝም፣ እሳቱ ከበዛም ብረቱ ይበተናል። ስለዚህ አቅላጩ እጁ መቆጣጠሪያው ላይ ነው። ሲያንስ ይጨምራል፣ ሲበዛ ይቀንሳል። አምላካችሁ እጁ መቆጣጠሪያው ላይ ነው። ሲበዛባችሁ ቀነስ። ዜሮም ማድረግ አይፈልግም። አንድን ብረት የሚያቀልጥ አቅላጭ እሳቱ ዜሮ እንዲሆንም አይፈልግም። ቢኮዝ እሳቱ ካነሰ ብረቱ ቅርጹን አይዝም፣ እሳቱም ከበዛ ብረቱ ይበተናል። ስለዚህ እሱ የህይወታችሁ መሪ ፈተናው ዜሮ እንዲሆንም አይፈልግም። የሚፈልገውን ቅርጽ አትይዙም። በስቶም ትበተናላችሁ፣ በህይወት አትኖሩም። ስለዚህ እጁ መቆጣጠሪያው ላይ ነው። ስለዚህ ለሚቴልዩ ጠዋት ከእንቅልፌ ስነሳ በኮንፊደንስ ነው የምነሳው። በሚቀጥለው ቀን ፈተና አለ። አት ዘ ሴም ታይም ግን የፈተናዬ መቆጣጠሪያው ላይ እግዚአብሔር እጁ አለ። አምላኬ የጥያቄ መቆጣጠሪያው ላይ እጁ አለ። እግዚአብሔር ጉዳያችሁን እየተቆጣጠረው እንደሆነ ከተሰማችሁ ሲያንስ ይጨምረዋል፣ ሲበዛ ይቀንሰዋል። አሳልፎ ለፈተናችሁ እሳት አይሰጣችሁም። በልካችሁ በአቅማችሁ ልክ የቱ ጋር ማድረግ እንዳለበት ያውቃል። ተዚህ ልክ ነው። የድሮ ሬዲዮ ትዝ ይላል። እንዲህ ስታረገው የሆነ አፍሪካ ይላል፣ ስትመልሰው ዶቼ ቬለ ቮይስ ኦፍ አሜሪካ ይላል። እንዲህም ስታረገው ጣቢያው ላይ አይመጣም። ስለዚህ እግዚአብሔር አምላክ ያውቃል፣ ጣቢያው ላይ የምትመጣበትን ቦታ ያውቃል። ወዲም ሳይሆን ቦታው ላይ ያደርገዋል። የዛን ጊዜ ቀጥታ መልእክት መቀበል ትጀምራለህ። ድምጽ መስማት ትጀምራለህ። ሁኔታዎችን ማሸነፍ ትጀምራለህ። አንድ ሰው የሰማኝ ሰው ካለ በምንም አይነት ሁኔታ ውስጥ እለፍ፣ እግዚአብሔር እጁ የጉዳይ መቆጣጠሪያው ላይ ነው። አሜን ይባላል። ስለዚህ የምታልፍበት ሁኔታ የእግዚአብሔርን እጅ አልፎ አይጎዳህም። አሜን ይባላል። የምታልፍበት ሁኔታ የእግዚአብሔርን እጅ አልፎ አይሰብርህም፣ አይጎዳህም፣ አይገልህም፣ አይሰብርህም። ጌታ እንደዚህ ያለኝ ክረምት አካባቢ መልካም ወጣት ልጀምር አካባቢ ትንሽ 2 ወር ነው 3 ወር በፊት ከመልካም ወጣት 3 ወር 4 ወር በፊት 4 ወር እንደዚህ ያለኝ ይነሱብሃል አለኝ። ግን እኔ ለነፋስ ሰጣቸዋለሁ ማለት ጉዳዩ እግዚአብሔር እጁ ላይ ነው። እበለኝ አባ አውርዶት ዜሮ ማያደርግልህም። እሺ በል እስክትሄድ ድረስ ዜሮ ፈተና አያደርግልህም። ከፍ አድርጎትም እንድትበተን አያደርገውም። በአቅም ልክ ያደርገዋል። እሺ ከፍ ዝቅ ያደርገዋል። ፈርጠም ስትልበት ጨመር ያደርግልሃል። እሺ ልክ እንደ ቅቅል ስጋ ስትበተንበት ቀነስ ያደርገዋል። ከዛ ያማጥናል። በዚህ ቀን እየነገርኳችሁ እያለ በመንፈሴ የማየውን ነገር ልንገራችሁ። ይሄ አሮጌ መጎናጸፊያ ከላያችሁ ላይ እየወለቀ አዲስ መጎናጸፊያ እግዚአብሔር ይደርበላችሁ። ምን ማለት ፈልጌ ነው? በምንም አይነት ሁኔታ ውስጥ እለፉ፣ እየዘመራችሁ እንጂ እያለቀሳችሁ አታልፉ። አታካቻታ እየዘመራችሁ እንጂ እያለቀሳችሁ አታልፉ። እያስተማራችሁ እንጂ እያማረራችሁ አታልፉ። እግዚአብሔር ለሆነ ሰው እኮ እዚህ ውስጥ አላችሁ 4 ሰዎች አለ። እግዚአብሔር ዛሬ በመንፈሱ አማካኝነት የሚነግራችሁ እንደዚህ ነው። ጉዳዩ አንደር ኮንትሮል ነው። እጄ ይላችኋል እግዚአብሔር።
የነገሩ መቆጣጠሪያ ላይ ነው ይላችኋል እግዚአብሔር። አይበዛም ይላችኋል እግዚአብሔር። አይበዛም ይላችኋል እግዚአብሔር። አይበዛም ታልፉታላችሁ። አይበዛም ትሻገሩታላችሁ። አይበዛም ትወጡታላችሁ። ሶስተኛ እግዚአብሔር ሲፈትናችሁ አንደኛ ባቅማችሁ ልክ ይፈትናችኋል። ሁለተኛ ይቆጣጠርላችኋል። ሶስተኛው ሁለተኛ እድል ይሰጣችኋል። ትምህርት ቤት ሁለተኛ እድል አይሰጣችሁም ሲፈትናችሁ። ቢኮዝ የሚመጣ ትውልድ አለ። ቦታ የለም ልቀቅ ይላል። ትምህርት ቤት ቦታ የለውም። ቦታ እግዚአብሔር ግን ይገርምሃል ያንተን ቦታ በማንም አይተካም። ሁለተኛ እድል ይሰጣችኋል። እግዚአብሔር ያስተምርህና ይፈትናል። ዘይን ስትወድቅበት አንተ ማትረባ ድንጋይ ራስ ምን አይደለም ይልህ። ሁለተኛ እድል ይሰጣል። ሁለተኛ ጊዜ ያስተምርሃል። ሁለተኛ ጊዜ ይፈትንሃል። አሁንም ትወድቃለህ፣ እንደገና ያስተምርሃል። አሁን አንዳንዶች አላችሁ እዚህ ውስጥ እግዚአብሔር እንደዚህ ያለኝ ነው። የእንደገና ጊዜ ሆኖላችኋል። የእንደገና ምዕራፍ ሆኖላችኋል። ባይ ዘ ወይ እግዚአብሔር ሲፈትናችሁ ተወራርዶባችሁ ሊሆን ይችላል። ልጄ ትሰራዋለች፣ ልጄ ታልፈዋለች፣ ልጄ ይወጣዋል፣ ይሻገረዋል፣ አድርጎ ያሳያቸዋል፣ ኖሮ ያሳያቸዋል፣ ሰርቶ ያሳያቸዋል። አንደኛ እግዚአብሔር ሲፈትናችሁ ተወራርዶባችሁ ሊሆን ይችላል። ሁለተኛ እግዚአብሔር ሲፈትናችሁ ጣዖቶቻችሁ ሊሰብር ፈልጎ ሊሆን ይችላል። ጣዖቶቻችሁ ሊሰብር ፈልጎ ሊሆን ይችላል። ምን ማለት ነው? ጣዖቶቻችሁ ሊሰብር ፈልጎ ነው ማለት አይኔ ጣላችሁበት፣ ሙጭጭ ያላችሁበት፣ አላስነካም ያላችሁትን ጉዳይ ሊሰብርባችሁ ሲፈልግ ይፈትናችሁ። እግዚአብሔር አብርሃምን አለው ሰዋልኝ አለው። እግዚአብሔር ሁሉንም ሰው ልጅህን ሰዋልኝ አላለው። እግዚአብሔር the only one ሰዋልኝ አለው አብርሃም ብቻ። ያዕቆብን አላለውም፣ ይስሐቅን አላለውም። ሰዋልኝ ልጅህን አላለው እግዚአብሔር። ከዛ በኋላ ማንንም ሰዋልኝ አላለው። ይገርምሃል ጣዖት የሆነብህን ነገር ሊሰብርብህ ሲፈልግ እግዚአብሔር አንደኛ ሲተማመንብህ ይፈትናል። ሁለተኛው ደግሞ እግዚአብሔር ሲፈትንህ ጣዖትህንም ሊሰብርብህ ፈልጎ ይፈትናል። ምናልባት ጣዖት ሆኖባችሁ ይሆን? ብዙ ሰዎች በትዳራቸው ይፈተናል። በጣም ብዙዎቹ ግን በልጆቻቸው ይፈተናሉ። ልጆቻቸው ጣዖት ይሆኑባቸው፣ ከእግዚአብሔር በላይ ይሆኑባቸው። ወዳጆቼ ጣዖታችሁ ሊሰብርባችሁ ፈልጎ ይፈትናችኋል። የምትጠሉት ቢሰበርማ ግልግል ነው። እግዚአብሔር የምትወዱትን ነው የሚሰብረው። የሰማኝ ሰው ካለ የምትጠሉት ቢሰበር ተገላገላችሁ። ፎይ እረፍ እንዲሁ ላይ ሸክም ሆኖ ነበር የምትሉት። እግዚአብሔር ላይ ሸክም ሆነብኝ የምትሉትን አይደለም የሚሰብርባችሁ። ጠዋት ማታ የአይናችሁ ማረፊያ ያደረጋችሁትን እሱን እንቅሽ እግዚአብሔር ባቅማችሁ ሊፈትናችሁ። ኢቭን መድኃኒት እንኳን እግዚአብሔር ሲሰጣችሁ እንዴት እንደሆነ ነገራችሁ። ሐኪም መድኃኒት ለሰው የሚሰጠው ቁመቱን ክብደቱን ለክቶ ነው፣ አቅሙን ለክቶ ነው መድኃኒት የሚያዝለት። መድኃኒት እንኳን ከአቅም በላይ ከሆነ ይገላል። እንኳን ፈተና እግዚአብሔር ኪሎህን የሚያክል ፈተና ነው የሚፈትነው። በኪሎ ልክ ነው የሚፈትነው። በቁመት ልክ ነው የሚፈትነው። የታይሰንን ላንተ አይሰጥህም። ለክቶ ነው የሚፈትነው። ጻፉ እግዚአብሔር ልክ ጎበዝ ዶክተር ነው። ለክቶ ነው የሚፈትናችሁ እንጂ ይኸውልህ ሐኪም አይተው ከሆነ ልብ ምትን ይለካል መድኃኒት ከማዘዙ በፊት የቢፒን የደም እንትንህን ይለካል። ልብን ይለካል፣ የልብ ምትን ይለካል፣ የስኳር መጠንን ይለካል፣ ቢፒን ይለካል፣ እያንዳንዱ ነገር ይለካል፣ ክብደትን ይለካል። ውጣ ትባላል። ሚዛን ላይ በሄድን ቁጥር መዛይ መንፈስ ውጣ ኪሎ ላይ ይሏል። ትወጣለህ ኪሎ ላይ ይለካዋል። እዚህ ላይ ያስሩልሃል፣ እዚህ ያዳምጠዋል። ከዛ ስንት በስንት ነው ይላል። ትጽፋለች፣ እዛ ሰጠዋለች። ልብ ምቱ እዚህ ነው ይሄ ነው ሰጠዋለች። ያያል። የሚታዘዝልህ ባቅሚቲ ነው፣ እንደ አቅምህ ነው የሚታዘዝልህ። መድኃኒት እንኳን ሲበዛ ይገላል። ፈተናም እንደዚሁ ነው። እግዚአብሔር ሁለተኛ እድል ይሰጣችኋል። እስቲ አሜን በሉ። እስቲ አንድ እውነት ልንገራችሁ። ሁለተኛ እድል ስንት ነው ብላችሁ ጻፉ። እንደገና ስንት ጊዜ ነው? እንደገና አንድ ጊዜ ነው? እንደገና ሁለት ጊዜ ነው? እንደገና ሶስት ጊዜ ነው? እንደገና የሚል ትምህርት ባይዘው ውስጥ ይመጣል። ጠዋት
ትናንት ስናገር የሰማኝ ሰው ላይፍ ስነግራ ነበር። እንደገና የሚል ርዕስ ያለው ትምህርት እግዚአብሔር ውስጥ ያምጥቷል። ግን በፈተና ጊዜ አይዟችሁ፣ እግዚአብሔር እንደገና እድል ይሰጣችኋል። ሁለተኛ ጊዜ ይሰጣችኋል እድል። እሱ ጨካኝ መምህር አይደለም፣ እድል ይሰጣችኋል። እና የእግዚአብሔር እንደገና ስንት ጊዜ ነው? 2 3 4 5 100 ጊዜ ነው የእግዚአብሔር እንደገና። የእግዚአብሔር እንደገና የማያቋርጥ እድል ነው። የማያቋርጥ እድል። የሰው እንደገና አንዴ ነው። የሰው እንደገና 2 ነው። የሰው እንደገና 3 ነው። የእግዚአብሔር እንደገና ግን የማያቋርጥ እድል ነው። ስለዚህ ዛሬ ማታ በአንተ ህይወት ላይ ትንቢት እናገራለሁ። እንደገና ልትዘምር አንተ እድል አለ። እንደገና ለማገልገል እድል አለ። እንደገና ለመስራት እድል አለ። እንደገና ለመሮጥ እድል አለ። እንደገና ለመቆም እድል አለ። አብቅቶልሃል፣ አክትሞልሃል የሚል ሰይጣን በኢየሱስ ስም የተመታ ይሆን። ምን አይነት ነገር ነው ባካችሁ? ምን አይነት ነገር ነው? ከእግዚአብሔር ዘንድ የማያቋርጥ እድል አላችሁ። ልንገራችሁ፣ ከትምህርት ቤት የተቆረጣችሁ፣ ከቤተሰብ የተቆረጣችሁ፣ ከትዳር የተቆረጣችሁ፣ ከሆነ ጉዳይ የተቆረጣችሁ ሰዎች እግዚአብሔር አምላክ በሚያሳልፋችሁ ሁኔታ ስታልፉ ወድቃችሁ ሊሆን ይችላል። ግን አንድ ነገር ነግራችኋለሁ። እግዚአብሔር ያስተማራቸው ልጆቹ የማያቋርጥ እድል አላቸው። እግዚአብሔር ለሳምሶን እንደገና እንደሰጠው በእንደገና ጊዜ አይን አይለመንም፣ ኃይል ነው የሚለመነው። ኃይል ስጠኝ ነው እንጂ አይን ስጠኝ አይደለም። ሳምሶን እንዳለው ኃይል ስጠኝ እንዳለው እግዚአብሔር። የአገሬ ልጆች እግዚአብሔር ለምን ፈተናችሁ? ስለሚተማመንባችሁ። እግዚአብሔር ለምንድን ነው የሚፈትናችሁ? ጣዖታችሁን ሊሰብርባችሁ። አንዳንድ ጊዜ ከነሱ ውጭ ሰው ያለ ሳይመስል ሲቀር ከነሱ ውጭ ሰው እንዳለ ሊያሳይህ እንደ መኪና ስፖኪዮ ያራግፋቸዋል፣ ያንገጫግጫቸዋል። ከዛ በኋላ የሆነ ሁኔታ ይፈጠራል። ካካካካካ የብረት መዝጊያ ነው ያልካቸው ጠቅላላ ኒኬል ይሆናል። የዚህ የማርማራታ ጣሳ ይሆናል እኮ ተጨረማምተው ውይ ትላል። በቃ ጣዖቶችህን ሰብስቦ እዚህ ቁጭ ያረካቸውን ጠቅላላ ዳንቴል እያለበስክ ያስቀመጥከውን ጣዖት ጠቅላላ ከቤት ጠራርጎ ያደጋ ጊዜ ተጠሪ ያልከውን ጠቅላላ አውጥቶ እሱ ብቻውን የህይወት ጌታ እንደሆነ ያሳይ። ጣዖትህን አባትህ፣ እናትህ፣ አክስትህ፣ አጎትህ፣ አማትህ፣ አጫትህ ዳንቴል አልበሳ ያስቀመጥከውን ጠቅላላ ከነ ዳንቴላቸው ጠራርጎ እዛ ወስዶ በቃ አለቀ። እንዲህ ብላችሁ ጻፉ። ከእግዚአብሔር ጋር መኖር የእንደገና እድል ነው። ዋት ኤ ብሌሲንግ! ምን አይነት በረከት ነው! እነማን ናቸው የሚፈተኑት መሰላችሁ? በዚህ ዓለም ላይ ፍቅርን የመረጡ ሰዎች ይፈተናሉ። ጻፉ። ለታላላቅ ስኬት የታጩ ሰዎች ይፈተናሉ። ዝም ብሎ ማንንም አይፈትንም። ደግሞ ማወቅ ያለባችሁ ነገር ፈተና እንዳይመጣ ማድረግ አትችሉም። ለመቋቋም ከእግዚአብሔር ዘንድ ኃይልን መጠየቅ ብቻ ነው የምትችሉት። ኦኬ፣ እንዲህ ብላችሁ ጻፉ። ፈተናን ከሚያቀሉ ነገሮች መካከል አንዱና ዋነኛው ንጹህ ልብ ነው። ንጹህ ልብ ፈተናን ያቀላል። አስገምግሞ ከብዶ አስፈራርቶ አቅራርቶ የመጣው ፈተና ንጹህ ልብ ያላቸው ሰዎች ህይወት ምዕራፍ ውስጥ ሲገባ ቀሎ ያልፋል። ፈተናን ከንጹህ ልብ በስተቀር የሚያቀለው ነገር የለም። ከባድ በቃ አከተመ በተባለ ጊዜ ንጹህ ልብ ያላቸው ሰዎች ሹልክ ብለው ሲቀጥሉ ታያለ። እንዴ እነዚህ ሰዎች እንዴት ቀጠሉ ትላል። እንዴ ፈተናን የሚያቀል ነገር ቢኖር ንጹህ ልብ ነው። ይገርማል። ንጹህ ልብ ፈተናን የምታሸንፉበት አቅም ነው። ፈተናን ማስቀረት አትችሉም። ፈተናን መቋቋም የምትችሉበትን ኃይል ግን ከእግዚአብሔር ዘንድ መጠየቅ ትችላላችሁ። ወዳጆቼ ለምንድን ነው እግዚአብሔር በጭንቃችሁ ጊዜ ዝም የሚለው? ቢኮዝ በፈተና ጊዜ ዝም ማለት የመምህር ባህሪው ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ስለሚተማመንባችሁ ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ጣዖታችሁን ሊሰብረው ስለሚፈልግ ነው። አለኝታ መከታ ዋልታ ያላችሁት እሱ ካለ አለው፣ እሱ ከኖረ ኖራለው ያላችሁትን እሱን አንስቶ መኖሪያችሁ የዘላለም አምላክ እግዚአብሔር እንደሆነ ታውቁ ዘንድ ይሰበስበዋል። ፊታቸውን እንዲያዞሩ ያደርጉባቸዋል። በቀን በጠራራ ፀሐይ ባጭር ቴክስት ቻው ነው የሚሏቸው።
አለቀ በቃ። የዛን ጊዜ ሰማይ ዝናብ ባይሰጥ ምድርም ዘርም ባትሰጥ እግዚአብሔር ከእናንተ ጋር ካለ የማያቋርጥ እድል ባለቤት እንደሆናችሁ ሲገባችሁ እርግጠኛ ነው የምትሆኑት። እርግጠኛ ነው የምትሆኑት። አላቅም ስንቶቻችሁ ጣዖቶቻችሁ እንደተሰበሩ በፈተና በፍጹም። አንዳንዶቹን ሳስባቸው እንኳን አይደለም ምጋጫቸው በአጋጣሚ እንኳን አይደለም ምጋጫቸው ቀና ብዬ ራሱ የማያቸው የማይመስለኝ ወይም ቀና ብለው የማያዩ የማይመስለኝ ሰዎች አምላኬ በጣም ሲምፕል በሚባል ጉዳይ አበጥሯቸው ካጠገቤ ዞር አድርጓቸው። በጣም በቀላል ጉዳይ ከእግዚአብሔር በላይ ፕራዮሪቲ የሰጣቸዋቸውን ሰዎች ካጠገባችሁ ዞር ላይ ያረጋቸው ሲፈልግ ቀላል በተባለ የወሬ ጫፍ ትቆራረጣላችሁ። ንፋስ በመካከላችን አይገባም እንዳላላችሁ ንፋስ አይደለም ኤኔትሬክ ከነተሳቢው ኤሮትራከር ሁሉ ይገባል። ከዛ በኋላ ያንነሱ መሽቶ የማይነጋ የመሰላችሁን ሰዎች ያሰናብታቸውና በቃ አንተ ካለ ይበቃኛል ወደሚባል መዝሙር ያወርዳል። አሜን በል። እኔ እግዚአብሔር ምስክሬ ነው። ወደዚህ ማክሰኞ እንደምመጣ ስወስን መንፈስ ቅዱስ ሲነግረኝ እግዚአብሔር ምስክሬ ነው። በዚህ ዓመት አጥንቶቻችሁ ይለመልማሉ። አጥንቶቻችሁ ነው የሚለመልሙት። ይኸውላችሁ አንድ ነገር ልንገራችሁ። ለቅሶ ማታ ቢሆንም ጠዋት ግን ደስታ ይሆናል፣ ዜማ ይሆናል። እግዚአብሔር ምስክሬ ነው። ለምንድነው እግዚአብሔር የሚፈትናችሁ? የክርስትናን ልዩ ባህሪ ታውቁ ዘንድ። ለካም እንዲህ አለ፣ ለካስ እንዲህም አለ፣ ለካ ክርስትና ውስጥ እንዲህ ብቻ አይደለም ያለው እንዲህም አለ። ይሄው የመጨረሻ አንድ ሐሳብ ልንገራችሁ። መምህሩ በፈተና ሰዓት ዝም ነው የሚላችሁ ብትወርቁም እጁ ላይ እንደሆናችሁ ስለሚያውቅ ከእጁ ወዴትም ስለማትወድቁ። ሸክላው በሸክላው ሰሪ እጅ እንደሚበላሽ እንኳን በሰሪው እጅ ተበላሸ፣ እንኳን በሌላ ሰው እጅ አልተበላሸ። እንኳን በመምህራችሁ በእግዚአብሔር እጅ ወደቃችሁ። ከወደቃችሁም ከተሳሳታችሁም በሌላ ሰው እጅ እንኳን አልወደቀ፣ እግዚአብሔር እጅ ላይ ሆናችሁ እንኳን ወደቃችሁ። እግዚአብሔር እጅ ላይ ሆኖ የወደቀ የመነሳት ተስፋ አለው። እግዚአብሔር እጅ ላይ የወደቀ የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የወደቀ ሰው የመነሳት ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ ያለቀሰ ሰው የመሳቅ ተስፋ አለው። አሜን ይባላል። ወዳጆቼ ያ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ የሆነው የተፈተነ ድንጋይ ነው። በጠንካራ የግንበኛ መዶሻ የተመታ ነው። አንዳንድ ጊዜ አይታችኋል። አንዳንድ ቤተሰብ ላይ፣ አንዳንድ ቤተ ክርስቲያን ላይ አገልግሎቱን ቀጥ አድርጎም ይዙ አገልጋዮች በቃ የማዕዘን እንትን በላቸው ቀጥ፣ ከዚህ ይመጣል ከዚህ ቀጥ። አንዳንድ ደግሞ አለ ልምጥምጥ ልፍስፍስ ፍርክስክስ የሚል በቃ ግና ምንም ሳይሆን ፍርክስክስ ይላል። እግዚአብሔር ከፍታ ያየለትን ሰው ይፈትነዋል። ምክንያቱም ከፍታው ላይ ያለውን ሎዳን መቋቋም አለበት። ከፍታው ላይ ያለውን ተጽዕኖ መቋቋም አለበት። መጀመሪያ አካባቢ አገልግሎት እንደጀመርኩ የዛሬ 7 ዓመት ምናምን አንዳንድ ሰዎች ሲነካኩኝ ይገረም ነበር፣ እናደድ ነበር፣ ደነግጥ ነበር። አሁን ግን ይገርማቸዋል። እግዚአብሔር ምስክሬ ነው። ቢምቢ ባጠገቤ ያለፈ እንኳን ያህል አይሰማኝም። ቢምቢ ሚስቴ እጅግ ነው የምትገረመው ምን አይነት እንቅልፍ እንደምተኛ። እንቅልፍ ራሱ ሲያይ ይቀናብኛል። ጌታ ምስክሬ። ይሄው ፓስተር ባየ ራሱ ያውቃል። እኔ በፕሮግራም አይደለም ዝም ብዬ ነው የምተኛው። ልተኛ ብዬ ተኛ። በቃ አንዴ ልተኛ ብዬ ተኛ። ከዚህ አዲስ አበባ ፕሌን ሲሄድ 20 ደቂቃ ተኛለሁ። ወዳጆቼ እበሉኝ። አንደኛ እግዚአብሔር ሲተማመንባችሁ፣ ሁለተኛ ለትልቅ ነገር ካያችሁ እዛ ትልቅ ነገር ላይ በመሰላል አትወጣም። አባ በሊፍት አትወጣም። በገፍተው ነው የሚያወጡ። ገፍተው ነው እንጂ ቢያወጡ ያው ዝም ብለ አጨብጭበው ብለው አያወጡ። እግዚአብሔር ቶፕ ሊያደርግ ሲፈልግ ሰፈር ላይ ቶፒክ ያደርጋል። አልሰማኝም ያልኩት እናንተ ሰፈር ቶፒክ ትሆናለህ። እግዚአብሔር ቶፕ ሊያደርግ ሲፈልግ ከዛ ሰዎቹ ሲነካኩ አንተ አሁን ሳላበዙትም ወይ ብለህ አድራሻ ትቀይራለህ። በቃ ወዳጆቼ እበሉ። ወርቅ እሳትን ቢጠላ አፈር ሆኖ ይቀር ነበር። በዘመናችሁ መገፋትን እንዳጠሉ፣ መፈተንን እንዳጠሉ፣ መውረድን እንዳጠሉ፣ መተቸትን እንዳጠሉ፣ አጣብቂኝ ውስጥ መግባትን እንዳጠሉ። እናንተ ውስጥ ያለው ሰብስታንስ ልዩነት የሚያመጣው የዛን ጊዜ ነው። እሳቱ ሲያልፍ ነው። እሳቱ ስራ ላይ ነው።
እሳቱ ስራ ላይ ነው። መልእክት ያለውና መልእክት የሌለውን እየለየ ያልፋል። ጥሪ ያለውና ጥሪ የሌለውን እየለየ ያልፋል። እሳቱ እንደ ሀገር ነው የሚመጣው። መልሱ ግን የግል ስለሆነ ጥቂቶች ሲያልፉ ብዙዎች ይወድቃሉ። እንዳይመስላችሁ። በጤና፣ በስራ፣ በቢዝነስ፣ በትምህርት፣ በቤተሰብ፣ በፍቅረኛ፣ በአገልጋዮች በብዙ ነገር ትፈተናላችሁ። ወርቅ እሳትን ቢጠላ አፈር ሆኖ ይቀር ነበር። አባ ፈተናን ከጠላ ቁጥር ሆነ ትቀራለህ። ቁጥር ብቻ ሆነ ትቀራለህ። ፈተናን ከጠላ ዲግሪ ይዘህ ትቀራለህ። ማስተርስ ይዘህ ትቀራለህ። ዝም ብለህ እንጀራ እየበላ ትቀራለህ። ጥቂት ሰዎች አሉ ፈተናን ዌልካም ብሎ ያስገቡ። ሁለት ሞት መጣ ብለው ቢሉት አንዱን ግባ በለው አለ። ግባ በለው በሉት። ምን ጉዱና ያለው ነው ማለት ያለበት። ምን እንደሚመጣ ጉዱና ያለው። እግዚአብሔር ምስክሬ ነው። እንደዚህ ይሆናል። እንዴት በሉኛ? አንድ ቀንድ እንዳለው አውሬ እግዚአብሔር ኃይላችሁን ያበረታል። እግዚአብሔር ምስክሬ። እንደ ፈጣን ጸሐፊ እግዚአብሔር አንደበታችሁን ይከፍተዋል። ወዴትም አገር ሂዱ፣ በኢየሱስ ስም ገንዘብ ሆናችሁ ትሄዳላችሁ። ትምህርት ሆናችሁ ትሄዳላችሁ። መልእክት ሆናችሁ ትሄዳላችሁ። ቅባት ሆናችሁ ትሄዳላችሁ። እንኳን ገፏችሁ፣ እንኳን ነካችሁ፣ እንኳን እረፍት ነሳችሁ፣ እንኳን አስጨነቃችሁ፣ እንኳን አጣበባችሁ፣ እንኳን አልመቻላችሁ፣ እንኳን አልመቻላችሁ፣ እንኳን አልመች፣ እንኳን አናሰራ አሏችሁ፣ እንኳን አናሰራ፣ እንኳን አናስገለግል አሏችሁ፣ እንኳን አናኖር አሏችሁ። እንኳን ይኸው ደግሜ እላለሁ፣ እንኳን ስማችሁን አጠፉ። ይገርማችኋል። እግዚአብሔር የልጁን ስም ከፍ የሚያደርግበት ቦታ የት መሰለ? የሰው ስም የሌለበት። አትጠራጠር። ስምህ ከጠፋ እንደው ዝም ብለው አሪፍ አድርገው ያጥፉት። ያ ቦታ ስሙን ለመትከል ራይት ቦታ ይሆንለት። ለዚህ ሀገር ልጆች፣ ወንዶች፣ ሴቶች ጭንቅም አትሁኑ፣ እንደገና ዲፕረስድም አትሁኑ። አትልመጥመጡ፣ አትፈረካከሱ። ቢ ስትሮንግ። ወደ ቤት ግቡና መዝሙር ክፈቱ። አንድ መዝሙር ከፍቻለሁ እኔ ማታካቻ ታታሪፋታ እግዚአብሔር ተዋጊ የሚል መዝሙር አንድ መዝሙር ከፍቼ ነበር። ጠንካራ ሁኑ። ይታያችሁ፣ ትልቅ ነገር ይታያችሁ፣ ትልቅ ነገር ይታያችሁ። ታውቃላችሁ፣ የሐዋሳ ሰዎች ታውቃላችሁ፣ ሰማዩ ከጠቆረ ከባድ ዝናብ ነው። ከጠቆረ ታውቁታላችሁ እንዴት ሐዋሳ ምድር ላይ እንደሚወርድ። ቀናችሁ ከጨለመ ከባድ ክብር ነው። ነገሩ ከጨላለመ ከባድ ክብር ነው። ሊመጣ ያለ ከባድ ግሎሪ አለ። ከባድ ግሎሪ አለ። አሜን በል። ከባድ ታላቅ ግሎሪ፣ ታላቅ ግሎሪ የሚያነጋግር እኔ አሁን ይሄን ጸሎት እንኳን ይሄን ቃል እንኳን እየተናገርኩኝ ካሉበት ሁኔታ 3 ደረጃ ከፍ የሚሉ ሰዎች ናል። 3 ደረጃ ከፍ የሚሉ ሰዎች ናል። እግዚአብሔር ወደ ነገራቸው የሚዘረጉ ሰዎች ናል። ወደ ተስፋ ቃላቸው የሚገቡ ሰዎች ናል። ማታካቻ ኢላቲ ጋቲና ማታ እግዚአብሔር ይናገረኛል እንደዚህ። አቅም ይዘው የተኙ፣ መልእክት ይዘው የተኙ በፈተና እየተቀሰቀሱ ኃይላቸው ይገለጣል። መልእክታቸው ይገለጣል። ትምህርታቸው ይገለጣል። ማታ ቅባታቸው ይገለጣል። አንተ እመንና ዝም ብለህ አሜን በለኝ። በኢየሱስ በእግዚአብሔር ቶፒክ ያደርግሃል። እግዚአብሔር ቶፕ ላይ ይወስድሃል። ኢላቲና ማታ ካቻታላባ ሰይጣንን እንደዚህ ነው የምትለው። እግዚአብሔር ዝም አለክ፣ እግዚአብሔር ጸጥ አለክ፣ እግዚአብሔር ዝም አለ ሲል ሰይጣን እንደዚህ ነው የምትለው። ካሁን በኋላ እኮ የመምህር ባህሪው ነው። የመምህር ባህሪው አሜን ነው ወይ?